አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነስርያ ኢትዮ ቤተሰቦቼ እንዴት ናቸው? ሰላም ናቸው ያላችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ እጅግ በጣም ደስ በሚልና በቆንጆ ስራ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ውድ ቤተሰቦቼ ላይክ እና ሼር ማድረግ እንዳትረሱ እና ዛሬ በጣም ቆንጆ የሆነ እራት ወይም መክሰስ ቁርስ በማንኛውም ሰዓት ሊበላ የሚችል አሪፍ የሆነ የቢዛ አሰራር ነው የማሳያችሁ። ይህ ቆንጆ የቢዛ እንዴት እንደሚሰራ ከልብ ተከታተሉኝ ማለት ነው። ኢንሻአላ አታሳፍሩኝም። ቢያንስ ቪው እንዲኖረው ሰብስክራይብ አድርጉኝ፣ አበረታቱኝ። እንዲሁም ነባር ቤተሰቦች ላይክ እያደረጋችሁ ጀምሩት። ኢንሻአላ በመጀመሪያ የተጠቀምኩት ነገሮችን ልንገራችሁ ማለት ነው። በነገራችን ላይ ስጋግር እንትን ስለው ነው ትዝ ያለኝ ማለት ነው። ስሰራው ነው ትዝ ያለኝ። ለምን ቪዲዮ ቀርጬ ለቤተሰቦቼን አላሳይም ብዬ ማለት ነው። እና በሶስት ግብአት ብቻ ነው የተጠቀምኩት። ሊጡን ይኸውና እንደምታዩት ማለት ነው። ሶስት ግብአት ብቻ። እሱም 2 ማንኪያ ወተት ፓውደር፣ 4 ብርጭቆ የውሃ ብርጭቆ ፉርኖ ዱቄት፣ አንድ ቁጥሩ ማንኛውም ፉርኖ ዱቄት ማለት ነው። ሌላ ደግሞ 1 ማንኪያ በምግብ ማንኪያ ሱካርና ትንሽዬ ጨው ማለት ነው። በቃ ከዚህ ውጪ ከውሃ ውጪ ሌላ ነገር አልተጠቀምኩም። አያችሁት እንዴት እንደሚያምር ወላሂ በጣም በቃ እንዴት ልበላችሁ፣ አረቦቹ እንዴት እንደወደዱት ማለት ነው። ማለት በነገራችን ላይ ብዙ ጊዜ እሰራለሁ ሚኒ ቢዛ፣ እንዲሁም ደግሞ ትልልቁ አሁን ትልልቁ ቢዛ ነው ማለት ነው። እና እኔ የምሰራው በነገራችን ላይ ለብዙ ቤተሰብ ስለሆነ 6 ትልልቁ ቢዛ ነው የሰራሁት እንደምታዩት ማለት ነው። አሳያችኋለሁ ሁሉንም እና ጅብን ሙዘሬላውንም ቤት ውስጥ ነው ማዘጋጀው። ሁሉም ግብአቱ እንደምታዩት ቤት ውስጥ ነው ማዘጋጀው እንደምታዩ ማለት ነው። እና ሊጡ ከ35 እስከ 45 ደቂቃ አብኩቼዋለሁ። ከዛ በኋላ ደግሞ ለአንድ 3 ደቂቃ እንደዚህ ከዳመጥኩት በኋላ እንዲነፋ ጠበቅኩት ማለት ነው። ይሄንን ደግሞ የምታዩት ሶሶቹን ነው ማለት ነው። መጨማመራቸውን ምን እንደምጨምር አይታችሁታል። በቀጫጭኑ የተከተፈ ድንች እንዲሁም ደግሞ ዘይቱን አስወድ የሚባለው ማለት ነው እና ዶሮ ማለት ነው። ያው ዶሮ ስሰራ ስላልቀረጽኩት ይቅርታ በጣም። ያው እንደምታዩት 3 ፍረን ውስጥ አለኝ፣ 3 ደግሞ እታች አለ። ያው እንደምታዩት ነው ማለት ነው። እና እጅግ በጣም ቆንጆ በጣም የሚጥም እውነት ለመናገር ያው ያለማካበድ በጣም ሰዎች ይወዱታል። እና ከመጣም በቃ መጣም ለምኔ ሆቴል ለምኔ ነው የሚያስብለው። ወላሂ ስሩት፣ በጣም አሪፍ ነው። ይሄው አልተቃጠለም፣ ላዩም ውስጡም እንደምታዩት በጣም ቆንጆ ነው። እና ነስርያ ዩቲዩብ ነኝ ከእናንተ ጋር ያለሁት። በየቤታችሁ ላይክ ሼር እያረጋችሁ አበረታቱኝ የኔ ምርጥ ቤተሰቦች። እና በጣም እጅግ ቆንጆ በቤታችሁ ውስጥ ብዙ ነገር መስራት ብዙ ነገር ምግብ ማዘጋጀት ትችላላችሁ። እና በተለይ ኢጃዛ ቤት ሆናችሁ ምግብ አልችልም ሙያ የለኝም የምትሉ እህቶች ሀቂቀተን ዛሬ ላይ በሚዲያ ሁሉም ነገር መስራት ይቻላል። ማንም በእናቱ ሆድ አልለመደም። እና ማንኛውም ነገር ልሰራላችሁ የምትፈልጉት እንደ ኬክ፣ እንደ ፈጣይር፣ እንደ ቢዛ፣ እንደ በስቡሰ ማንኛውም ነገር አሁን ይሄንን እኔ ጠርሙሱ ብቻ ነው የተጠቀምኩት። ሰልሰው ቤት ውስጥ ነው ያዘጋጀሁት። አዘገጃጀቱም ደግሞ ቲማቲም፣ ነጭ ሽንኩርትና 1 ቃሪያ በትንሽዬ ዘይት አቁላላሁት። ከዛ በኋላ ትንሽዬ ከቻፕ ጨምሬ ፈጨሁት። ፈጭቼ በጠርሙሱ ጨመርኩት። በቢዛ 3 ጠርሙስ ማለት ነው እንጂ ሁሉም ነገር ቤት ውስጥ ያዘጋጀኋቸው ናቸው እውነት ለመናገር ማለት ነው። ማንኛውም ነገር ከውጭ የመጣ ነገር የለም። እና እንደምታዩት በጣም ሚጥም ነው። ዶሮም ደግሞ ሰደር የሚባለውን ወይም ደግሞ የዶሮ አጥንት የሌለበትን በቀጫጭኑ ከትፌ አዘገጃጅቼ ነው። እና ሁሉንም ነገር በቤት ውስጥ የሰራሁት ነው። በጣም ነው የሚጥመው በጣም እና ከመጣዕም ከሚያመጡ ብዙ ጊዜ ለእራትም ለቁርስም ለማንኛውም ሰዓት የሚሆን ምግብ ቀለል ያለ ነው። ሀቂቃ እኔ በሳምንት 2-3 እሰራለሁ፣ ግን ቪዲዮ ስለማልቀርጽ እንጂ ማለት ነው። ለምን ቪዲዮ ለመቅረጽ አይመቸኝም ብዙ ጊዜ። ምክንያቱም ያው ምግብ ስትሰሩ ቪዲዮ አያችሁት እንዴት እንደሚጎተት ማሻአላ ተባረከ ረህማን አያችሁት። እና በጣም ነው የሚያጓጓው። ምግብ እየሰራው ቪዲዮ መቅረጽ ልምዱም የለኝም፣ እጄን ይንቀጠቀጣል። ግን እንደዛም ሆኖ ቪው ስለሌለው ደግሞ ሞራሌ በጣም እንትን ይላል ማለት ነው። እና ሁላችሁም ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ አድርጉኝ የኔ ምርጥ እህቶች። እና እንደዚህ አርጌ ያው እዚህ ጋር
ሁለት ሁለት አርጌ ነው የሰራሁት ማለት ነው። ሳስገባ ሁለት ሁለት አርጌ እና በማንኛውም እንትን መጠቀም ትችላላችሁ፣ ፍርኑ ማለት ነው። የግድ ጋዝ መሆን የለበትም። ለምሳሌ በመጥበሻ አሪፍ ፒዛ መስራት ይቻላል። እንትን የሌላችሁም እንትን ለምሳሌ ኢትዮጵያ ላይ ምድጃ የሌላችሁ እንዲሁም ደግሞ ይሄ ጅብን ሙዘሬላ ወይም ደግሞ ቺዝ ማግኘት የማትችሉ ደግሞ የቺዝ አሰራር በቀጣይ ይሰራላችኋለሁ በጣም በቀላሉ። ለምሳሌ ወተቱ ትንሽ የቬኒገር ጨምራችሁበት ለብ ባለ ውሃ ውስጥ ስትጨምሩበት እልም ያለ ቆንጅዬ ጅብን ወይም ደግሞ ቺዝ ይሆንላችኋል ማለት ነው። አሰራሩም ለምትፈልጉ ጻፉልኝ። በጣም ቆንጆና አሪፍ የሆነ የፒዛ አሰራር ነው። ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እና ያው የምትፈልጉትን የምሰራላችሁ ነገር ኮሜንት ላይ አሳውቁኝ ውድ ቤተሰቦቼ። እንዲሁም ለምታበረታቱኝ በርቺ፣ ከጎንሽ ነኝ የምትሉኝ ሁሉ አላህ ከጎናችሁ ይሁን። ከልብ ነው ማመሰግነው እና በጣም ቆንጆ ነው። ሞክሩት። ሲበላ በጣም ነው የሚጥመው እና ስታቦኩት ማለት ነው እንትናችሁ በደንብ መታሸት ይፈልጋል ዱቄቱ፣ ለምን እንዳይበጣጠስ ቆንጆ እንዲሆን ማለት ነው። እና ይኸው እንደምታዩት መጀመሪያ ላይ ሶሱን አደረው፣ ከዛ በኋላ ዶሮውን አደረው፣ ከዛ በኋላ አሁን ደግሞ ይኸው ቺዝ ወይም ጅብኑን አደረኩ ማለት ነው። ሀቂቀተን እኔ ያው ገፋ አለ ቢባል 30 ደቂቃ 40 ደቂቃ አልፈጅብኝም ይሄ ሁሉ ስሰራ፣ ለምን ሌላ የምሰራው ነገር ስላለብኝ ማለት ነው። ያው ቪዲዮ መቅረጽ የፈለኩት ቢዛው ብቻ ስለሆነ ሌላው ነገር ስላላሳየዋችሁ እንጂ እራት በጣም ብዙ ነገር ስለነበረ የምሰራው ቶሎ በ30 ደቂቃ በ45 ደቂቃ ውስጥ ነው እነዚህን ፒዛዎች የሰራሁት። በጣም ነው የሚያምሩት እንደምታዩት ነው። እና ቤተሰቦቼ ሁላችሁም ያው ባቀምሳችሁና ብትበሉለት በጣም ደስ ይለኝ ነበረ። እጅግ በጣም የሚያምር ቆንጆ መጣዕምን የሚያስንቅ የፒዛ አሰራር ነው እያሳየኋችሁ ያለሁት። ይኸው እንደምታዩት ፍርን ውስጥ ነው ያለው። እየከፈትኩ እያየው ቼክ እያረኩ ምናምን ነው። በአንድ እጄ ካሜራ እየቀረጽኩ እየተንደፋደፍኩ ነው። እንግዲህ እንደምታዩት አንዴ 3 እጨምራለሁ፣ አንዴ 2 እጨምራለሁ። ከቪዲዮ ከመቅረጹ ጋር ብዙ ባይመቸኝም አልሐምዱሊላህ ያው ይታያችኋል ብዬ ተስፋ አረጋለሁ። የተከበራችሁ ቤተሰቦቼ እንዳትንቁት፣ ቪዲዮዬን እንዳታሳልፉት፣ ስኪፕ እንዳትሉ። ማስታወቂያው ለኔ ይጠቅመኛል። አበረታቱኝ የምወዳችሁ እህቶቼ እንዲሁም ቤተሰቦቼ በጣም 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 አመሰግናለሁ ለምታበረታቱኝ፣ ለምታረጉልኝ ኮሜንት እና በጣም ቀላል ነው። ይሄንን ፒዛ ለመስራት ሀቂቃ ምንም ምክንያት አያስፈልገውም። መቼ በማንኛውም ሰው ቤት ፉርኖ ዱቄትና ወተት ፓውደር አረብ ቤት ኖረን ወተት ፓውደር እና ፉርኖ ዱቄት ሱካር የሌለበት ቤት የለም። አንድ ማንኪያ ሱካር ማለት ነው። ያንን ሽት አድርገን ማስቀመጥ ከ30 ደቂቃ በኋላ ዳጥ አድርገን ብቻ እነዚህ በጣም ብዙ ግብአት አይፈልግም ማለት ይቻላል። ግን እዚህ ሀገር ላይ ለምሳሌ አረብ ሀገር ላይ የተሰራ ምግብ በጣም ውድ ነው ብታውቁ። ይሄ አንዱ ፒዛ የምታውቁ ታውቃላችሁ፣ በጣም ውድ ነው አንዱ ካርቶን ፒዛ ማለት ነው። ግን ቤት ውስጥ እንደዚህ ሰርታችሁ በጣም በሚያምር እንትኑ ማለት ነው ማለት ለምሳሌ ምግብ ቤት ራሱ እንትን ማለት የምትፈልጉ ከመጥለም ማለት ነው ለልጆችም ለምንም በቃ በአንድ ኩባያ ዱቄት ራሱ መስራት ይቻላል ሀቂቃ ማለት ነው። እና በጣም ቆንጆ 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 በቃ እንዴት ልበላችሁ። እና እኔ ሀቂቃ ለራሴ ማድነቅ አልፈልግም እንጂ ከምሰራው ነገር በጣም ከሚወዱት ነገር በሪያኒና ፒዛ ይወዳሉ ሰዎቼ። በሪያኒ የምሰራው በሪያኒና ፒዛ በጣም ይወዳሉ። ሌላ ደግሞ ጌማት የሚባል አለ፣ አልጌማት የሚሉት እሱ በጣም ይወዳሉ። ያው አልሐምዱሊላህ ያኔ እኔ ራሴን በራሴ ማድነቅ አልፈልግም፣ ግን ያው ይሄንን ቪዲዮዬ ያው ከኔ ጋር አብረው የሚሰሩ እህቶችም ስለሚያዳምጡት ሀቂቃ በጣም ፒዛዬን በጣም ይወዱታል እና ሞክሩት፣ ታመሰግኑኛላችሁ። በቀላል ግብአት ነው። ድንቹ ደግሞ የቤት ድንች ራሱ መሆን ይችላል ማለት ነው። በቀጫጭኑ ቆራርጣችሁ እላዩ ላይ ጠብ ታረጉበታላችሁ። በዛ ላይ ደግሞ ቺዙን በተን ታረጉበታላችሁ። በጣም ሊጡ መውፈር የለበትም። ለምን እሳት ሲነካው ወይም ደግሞ ወደ ሆቭን ስንጨምረው ስለሚያብጥ ስለሚወፍር ሊጡ ማለት ነው። በቻልነው አቅም ሊጡን ሰሳ ማድረግ አለብን። ልክ እንደ ቸፓቲ አርገን እንትን ማለት አለብን ማለት ነው። ለምንድን ነው እንደዛ የምናደርገው? 3 ደቂቃ 4 ደቂቃ ሸፍን አድርገን እንትን ስንለው እንትን ይላል እና እንደዚህ በጣም የቆንጆ የሚሆነው ደግሞ በጣም መብኳት የለበትም። ገፋ ቢል 30 ደቂቃ
35 ደቂቃ። ለምን እንትን ሲል ማለት ነው በጣም ከቆየና በመብኳት ከበዛበት ሊጡ ማለት ነው ውስጡ ቀይ አይሆንልንም፣ የሚያምር ከለር አይሰጠንም። ስለዚህ ሊጡ በጣም መብኳት የለበትም። ከ30 ደቂቃ ከ35 ደቂቃ መብለጥ የለበትም። አብኩተን ማቆየት የለብንም ማለት ነው። እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኔ ምርጥ ቤተሰቦች። እጅግ በጣም የሚገርም ፒዛ ነው። በጣም ለምን የሚያስብል ማለት ነው ውድ ቤተሰቦቼ። እና ያው እኔ ብዙ ነገር ቪዲዮ ስቀርጽ እንተባተባለሁ ማለት ነው። አንደኛ ደግሞ የድስቱም የእንትኑም የምሰራውም ጫጫታው ምኑም ከባድ ነው። ያው ልምዱም ብዙ ስላሌለኝ አልሐምዱሊላ ብቻ ማንም ሰው እንደዚህ እያለ ነው የለመደው ብዬ በየቀኑ ምሰራው ነገር ብቀርጽላችሁ ደስ ይለኛል። ግን ብዙ ቪው ስለሌለው በቃ የሆነ ይሰለቻል አንዳንዴ ማለት ነው። ግን ብዙዎቻችሁ እንደምታበረታቱኝ አምናለሁ። ጀዛኩም አላሁ ኸይረን። ዛሬም ነገም ከጎንሽ ነኝ የምትሉኝ ሁሉ አላህ ጀዛችሁን ይክፈላችሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዳትረሱ። ሁላችሁም ነስርያ ዩቲዩብ ነኝ ከእናንተ ጋር የነበርኩት። በጣም ቆንጆ ፒዛ ነው፣ ሞክሩት። በጣም በትንሽ ግብአት በጣም በትንሽ ግብአት ነው፣ ብዙ ነገር አይፈልግም። ይሄ የመጨረሻው ፍርን ውስጥ የምጨምረው የመጨረሻው ፒዛዬ ነው ማለት ነው። እንግዲህ ስንት ሰራው? 6 ሰርቻለሁ ማለት ነው። እና ያው እንደነገርኳችሁ ብዙ ነገር ስሰራ በጣም ብዙ ነው። ምክንያቱም ብዙ 22 ቤተሰብ ነው እንትን ምለው ማለት ነው ምበግበው። እና በጣም ብዙ ቤተሰብ ነው የሚበላው ይሄንን ፒዛ፣ ለአንድ ሰው ወይም ለሁለት ሰው አይደለም። ስለዚህ እንደዛ ብዙ ቤተሰብ ስለሆኑ ነው። ምን ነው የሰዎች ሾድ ምናምን ለምትሉኝ ደግሞ ምንም ማድረግ አይችልም። ያው አምነንበት እስከመጣን ድረስ ሁሉንም የመቻል ግዴታ አለብን። እና እናንተ ግን አበረታቱኝ። ሁላችሁም እወዳችኋለሁ ከልብ ስለነበረን ቆይታ ጀዛኩም አላሁ ኸይረን። በንግግሬ ደግሞ ላልገባችሁ በኮመንት ጻፉልኝ፣ አበረታቱኝ። አሰላሙ